يا لذيذ أجي تقولتها لاستيك تقولتها ما رجع كله اليوم تقولتها أساجني يا لذيذ من بيت إبراهيم يا من يتربى رجالتي أبا تسمعي ويقاش تاسف تيدي ليش تمامش ليش سلام ነው እንዴት ነሽ تمام ያለሁልሽ ዛሬ ምን ይግል አለደም አይ በጣም ተናድጄ ነው የመጣሁኝ እኔ አንድ ነገር ልንገርሽ እንዴ አባትሽ ተብዬው ምን ማለት ነው እንደዛ አድርጎ ነው እኮ ይዛን ልትቆ ከማሳፈራቸው ብዬ በመጀመሪያ አባትሽ ተብዬው አይባል ክብር ይኖር ለሰው አይ ቢሆንም ክብርማ ቢኖረው ኖሮ አንቺ ለምን መጀመሪያ አልተናገሪ ይመጣል ዛሬ መንገዱን ላይ ይመጣል ነው ብዬሻለሁ አይደለ እኮ ለምንድን ነው እኔ የሚያሯሩጡት አላወቀማ አንድ ሴት ልጅ ደግሞ ተናገሪ ነው ወይም ደግሞ ከዚህ በፊት ሌላ ነገር ቢኖርሽ ሌላ ነገር እንደዚህ ለምንድን ነገር ሊኖር ይችላል ምን ያልከኝ ነው ትንሳሪ ምን ማለት ነው ሌላ ነገር ቢኖር ለጠረጥረኝ ነው አንቺ መንገድ እየጠረጠርከኝ ነው ታዲያ የሆነ ነገር ባይው ኖሮ አንቺን እንደዛ ብለው እኔን አያሯሩጡኝም ነበር ለምን አያዛክርህም ሲፈልግ ምን ማለት ነው አንቺ ራስ እኔ ምን ማለት ነው እንደዛ የምትለኝ ለነገሩ ልክ ነህ ስንት ወንድ ገፍቼ አንተ ጋር መጣሁ አቆስሉ እኮ ምን ስንት ወንድ ማለት እኮ ቁጥር እንዳለው ነው የምትልኝ ቁጥር እንዳለው ገብትሻል አይደል ይሄ ነው እኮ የሚያናደኝ ነገር ስትፈልግ በጣም ነው ማትችላል ስትፈልግ ገደል መግባት ትችላለሽ ማለት ነው ገደል ይባላል ለኔ ክብር የለሽም አንተ መጀመሪያ ከኔ በላይ ደግሞ ለአባቴ ክብር ይኖርሽ አይ ለማንኛውም አዝናለሁ ግን ብዙ ነገር ሳስብ ለብዙ ነገር ሳስብሽ በእንደዚህ አይነት ነገር ሲጀመር መናገር ነበርብሽ እኔ ተቀልለንት ምን ያልታማኝ እንደው ከዛ መጥቼ እዚህ ቤት ተሰጥርኝ ለምን እሺ እኔ እንደምመጣበት ነግሪያቸው ሲጀመር እንደውም ቤትስ ብገባ ኖሮ ምንድን ነበር የሚያደርጉኝ ለምንድን ነው ሲጀመር ገና ሜዳ ላይ እንደዛ ምን ሲባል ነው አንተ ቤት የምትገባው ማን ስለሆንክ ስለ አንዳንድ ነገሮች ማውራት የለብንም ለምንድን ነው ስልክ የለሽ በምን ልደውልልሽ ስልክ ለዓለመያዝ የምትፈልጊበት ምክንያት ነው መብቴ መሰለኝ ስልክ መያዝ ካልፈለኩ መብቴ ነው ጥሩ አይደለም አይ እንደዚህ አይነት ነገር ጥሩ አይደለም ለማንኛውም ግን እስኪ እናወራባታለን እናስብበታለን ዛሬ ከዚህ በላይ ምንም ላወራሽ አልችልም ሄድክ በቃ መሄድ ነው አትመለስም እሺ እንዴት ከመመለስ እንዳይመስልህ እኔም ቆሜ አልጠብቅም ሲያስጠላ ምን መሰለኝ ራስ ወዲ አትገዛ ከማሪ ዳቦ ቤት 40 ብር እኮ ነው ወንድሜ ወደዚያ አካባቢ የመስፍንን ቤት ታውቀዋለህ? አላውቀውም። ማን የመስፍንን ቤት ታውቀዋለህ? ስሚ ስሙ ግን አሮጌ ነው መሰለኝ። ወደዚያ አካባቢ ከሆንክ እስኪ ንገረኝ። ቤት እዚያ አካባቢ ውስጥ አይደለሁም። የእኛ ቤት የእኛው ነው። ይሄ ሰውዬ ስም ይሰማማ አይደለም። ወደዚያ አካባቢ ነው እኮ ቤቱ። እዚያ አካባቢ ማን ያልሽው? ጋሽ መስፍኔ አውቃለሁ አብጓን ነው እኔ እንግዲህ በጋሽ መስፍኔ ነው የማውቀው አብጓን ነው ለዚህ ስም ካለው እንግዲህ ንገረኝ አብጓን ነው የሚባል አባቴ ነው እስኪ ቤቱን ጠቁመኝ ምንድን ነው ያንቺ ልጅ ነኝ እስኪ ቤቱን ከለከ እስኪ እሙች በይኝ እስኪ አሳየኝ እስኪ ሌላ ሳይሽ እንደምሰማማ ይባል አብዋ እኮ ነው የሚበላች አባቴ እኮ ነው እና እኔ እኮ ሰውዬውን አሳየኝ ያልኩህ የመጣችልኝ የአብዋ ሚስት እኮ መጣ ነው የአብዋ ሚስት ደግሞ ጊዜ መጣች ደግሞ ይቻል እንደው ሰው መሰብሰብ አይሰለችም ሚስቱ ነኝ አለችኝ ሚስቱ ነኝ ኧረ ልጁ ነኝ አልኩኝ ልጁ ነኝ እቺ ማነት ከዛ መጣች ደግሞ እሷ ከዛ ዘንድ አግኝቻት እንደምታረጋት ምን ትቆጥታል አሳየኝ ያለዛ ምን ቤት ብለኝ የማን ቤት ነበር ያልሽ ምን ላድርግ እንግዲህ እንደው ምን ላድርግ እንደው አሁንስ ምን ላድርግ ማለት ሰው መፍትሄ መፈልግ ነው እሺ ያሳዝነኛል እንደው አሁንስ ከዚህ በኋላ ደግሞ የሆነ ነገር ያስፈልጋል እስከመቼ ከቤተሰብ ጋር ይኖራል እና ሞከርኩ እኮ ብዙ ነገር ለፋሁ አይ ብዙ ያልጣርኩት ነገር የለም አንቺ ከመምጣትሽ በፊት ሁሉ ብዙ ነገር አድርጌያለሁ ምንም ያለፋሁትና ያልሞከርኩት ነገር የለም ምን ላድርግ ሙሽሪት ምን ላድርግ እስቲ እንደው አንቺ የሚታይሽ ነገር ካለ ንገሪኝና ላድርገው እሷ ናት እንጃ ሚስቱ ነኝ አለችኝ ምንድን ነው
ንገሪኝማ። የኔ እናት የኛ መስፍኔ ከሆነ ልጅ የለውም ሌላ ከሆነ አላውቅልሽ። ለምን አብዋን እኮ ነው መልጭ የት ነው እና የምትሄጂ? እሷም በቃ እህቴ ናት። አብጓ እንደሆነ ይወድሻል። ሚስቱ እኮ ውድድ ነው የሚያደርግሽ። ኧረ ልጁ ነኝ። ከምን አይነቱ ጅል ጋር ነው ደግሞ የተገናኘው እናንተ? ጅል ቀስ ብለህ ብለው እንጂ ማን ይወስድብሃል? ያሳንቅሽ አሳንቅሽ። ቀስ ብለህ ብለው አንቺን ሳወራ ነው አሁን እዚህ አዲስ ነገር ካለ እንደው ያላደረኩት ነገር እንደው ዘላቂ ነገር እንደው ያስፈልጋል። እንደው ይሁን እንግዲህ ማስተካከል አለብን። ይሄን ልጅ ማስተካከል አለብን። እንዴት መስመሩን መያዝ አለብን። እንግዲህ ታዝዞን ምን ታረጋዋለሽ? አሁንስ ቤተክርስቲያን እንሄዳለን ስለዋል ነበር። እንደው የት ሄዶ ነው? ምን እሱ ደስ ባለው ነው እንጂ የሚሄድ ምን ጓደኞቹ ያታወቁ ዝም ብሎ ደስ ባለው በቃ በተመቸው መሄድ ነው። በቃ ጨዋታ ካየዛው መቆም መለገብ ያየውን ነገር ማድረግ የጨነቀ ነገር እኮ ማደርገው ነገር ክፉ ደጉንም አያውቅ። እንደው እኔስ እንደው ግራ እየገባኝ ነው። እናንተ እንደው ምን እናድርገው አሁን? እስቲ ምን ላድርግ? እንደው እንግዲህ ከኔ የተሻለ እንደውም ካንቺ ጋር የተቀራረበ ነው የሚመስለኝ። እሱማ ተቀራርበን ነበር። እንደው አሁን በምኑ ነው መስመርማ ሲይዘው ነው እንጂ እሱ ከኔ ጋር ተቀራርበን ነበር። እግዚአብሔር ይስጠው። እንደው ተከባብረን ያለን እስካሁንም ከሴት ጋርም እኮ አልቻሉ። የባለጌ ስራ ይላል። የባለጌ ስራ እሱን ቀስ ብለን እኛ ራሱ እንደው አስተጋብተን ቁጭ ብለን በደንብ ነግረ ነው አንድ ቀንም አይደለም ሁለት ቀንም አይደለም ብዙ ቀን ማሳየት ማስተማር አለበት። እንደው ጎጆ መያዝ አለበት። እስከ መቼ ጎጆ መያዝ አለበት? ሞክር እስቲ። እንደው እኔ ግራ እየገባኝ ነው። እኔ እውነቴን ነው የምለው። እኔ እንደው ከዛሬ ነገ እየጨነቀኝ ነው። ሰው እኮ ዕቃ ነው፣ ተሰባሪ ነው። እናንተ አንድ ነገር ብንሆን ይሄ ልጅ የት ነው የሚሄድ? ዶክተር እኮ ብዙ ነገር ነግረኝ ነበረ በፊት። አሁን እኮ እሱን እንትን የሚያረጉት የሚንከባከቡት ሰዎች አሉ ብላኝ ነበር እዛ ከተማ። መጨከኑ ምን በወጣው የሆነ የሚቀይሩለት ነገር ካለ እስቲ የሆነ ሀሳቡን የሚቀይር ትምህርት ካላቸው ምናልባት እንደው እዛው ወስጄ ባስሞክረው እንደው ምን ይመስልሻል? እንደው ይጎዳብናል። ኧረ ከኛም ተነጥሎ አይሄድ። ኧረ መጨከኑ ከቤቱ የት ነው ደግሞ ወጥቶ የሚሄድ? እንደው እኛው ራሳችን እዛው እንለፋበታለን። የማይስተካከል ነገር የለም፣ ይስተካከላል። እንደው ዝም ይበሉ። እንደው መስመር እናስይዘዋለን እንጂ አይቀር የዘላለም ልጅ ራሱ እኮ ለድረው ሁሉ ጥሪ ነበር። ከዛም ብሎ ምንድነው እሱ እንደ ጨዋታ ነው የሚያየው። አልጋ ላይ ተኛ ሲባል የባለጌ ስራ አይሆንም። እሱንም እንደው አንድ ጊዜ እንደው የምታሸንፍልኝ ሴት ባገኝ እንደው ራሷ አባብላ ራሷ በደንብ አድርጋ ተለማምደው በደንብ እሱ ደግሞ ከለመደ ችግር የለበትም። ኧረ ከለመደ እሱ ሰው ችግር የለበትም። አሁን እኮ ያዘለቀቅ ሆነና አሁን እስቲ ቆይ እንደው ይችን እህቱን አይቶ እንደው አንድና አንዱንማ መለየት አለበት። የዘላለም ልጅም ከተማ ለመደች። እዛ አክስቶቿ ጋር ምናምን እየሄደች አዳዲስ ነገር አማራት እንጂ ደህና ቀርበው ነበር። እሷን ይተዋት። እሷ ትንሽ ከበድ ያለች ናት። ለእሷ አትሆንም እናቴ። እሷ ላማርጥ ያለች ናት። እንደው እሷ እንኳን ከባድ ናት። እንኳን እሱ አይዞ ልታባብል አይዲያ ይተውኝ። እሷን እንደው ሀሳብሽ ጥሩ ነበር። እንደው ብችል ፈጣሪ አምላክ የሚያሳይሽ ነገር ካለ እና እኔ ምን ላድርግሽ? ሳይኖሩ እና እኔ ምን ላድርግ? እምወይላ አታብወይል ሌላ ቦታ እኮ የእኛ ቤት እኮ ነው ያጓች። እንዲያውም መጣ አብዋ ሚስቱ ነኝ ብላ እሷ እዛ ከኖሪ ዳቦ ቤት ስመጣ ዳቦዬን ይዤ አብዋ አላለች። ማን ነበር ያልሽ? የጋሽ መስፍን ቤት አለች። መስፍኔ? ምንሽ ነው መስፍኔ? አባቴ። እውነት? በእውነት? ኧረ እሳቸው እስኪ ነይ ታውቂያቸዋለሽ? እናቴ አብዋ እኮ ሳሚው እንጂ እንደው ምን ነባ አደረገው? እኔ ልጅ ታውቂያቸዋለሽ ወይ? ማወቅስ አላውቃቸውም፣ ግን እናቴ ላከችኝ። ጋሽ መስፍን የሚባሉ ሰፈሩም ቦታውም እዚህ ነው የጠቆሙ። የብርቁ አባቴ ዝም ብሎ ጥሩ ነው። አይ ጥሩ ነው። ደግሞ የትኛዋ ዘመድሽ ናት እቺ? አይ ጥሩ ደግሞ የትኛዋ ትሆን? እህቴ ናት እኮ። እንዲህ ነው የተደበቀው ሁሉ እየወጣ እናቴ። ጥሩ ነው። ቆይ እስኪ ልጄ
እናትሽ መስፍን ነው ብላ ነው የላከችሽ? አዎ። እንደው ሰፈሩንም መንደሩንም? አዎ። እንዴት እንደው ፈቷት? ምንድነው? ምን የእሷን ጥፋት ለመለከት ይችን አንድ ፍሬ ልጭምረው ግራ ያጋቧት? እንደው በቃ ከዚህ ሴትዮ ጋር ያለኝን ግንኙነት ለማፍረስ እንደው ከዛም እየተረባረው ምንድነው? እኔ እኮ ምን ይሻለኛል? እኔ ምን ባደርግ ነው የሚሻለኝ? ዝም ይበሉ ማለት ነው። አንቺ ማምነሽ ነው? እንዴት ማለምን? አመንሽ? ይሄን እንኳን ሲው ህሉሃን እሱን ነው የምትመስል። ልጄ ኧረ ይሄ የተሳሳተ ነው። የስሞክሽ ነው? ኧረ አይደለም። እኔ ልጅ የለኝም። ይኸው ልጄን ብርቁ ብቻ ነው፣ ሌላ ልጅ የለኝም። እኔ እንዲህ አይነትም ባህሪ የለኝም። እሱማ አይደለም። ዝም ብላ ነው እንደዚህ ላ የተዋትማ አሁን ግራ ያገቦት እሱ ሰውዬ ነግሬሃለሁ። እኔ መጀመሪያ ባልተልከሰከሱ ነበር። አሁን ይሄን ያክል በብዙ ነገር እኔን አላየሽኝም? አብረን አልኖርንም። እኔ ምን አገባኝ? ጉድዋ ነው። እኔ ምን አገባኝ? እዛው ይሸከሙት። እንደው ከቤተ ክርስቲያን መጥቼ ክፉ ነገር አናገሩኝ እንጂ እሱ የራሱ ጉዳይ። ሁለንተናዬን እኮ በርብሬ ሰጠሁሽ። ሁሉን ነገር እኮ ነገርኩሽ። ጉድዋ ከኋላ እየተከተለው መጣ። አንቺና እኔን ለማጣላት ምኑን ነው ለማጋጨት? ምኑን ነው ምን አውቄ ከጀርባ ምን ይምጣ? ምን አውቃለሁ? ለምን ደበቁ? ለምን ደበቁ? አንቺንም እጠረጥራለሁ። እንደው እጠረጥራለሁ በየት በኩል እንደላክሻለሁ። በአንቺ ቤተሰብ ከመጣ ጀምሮ እኔ ቤት ያልተፈጠረ ነገር ምን አለ? ምን ያልተፈጠረ ነገር አለ? ሙሽሪ በእኔ ያላኩ ለምንድን ነው የማታስቢ? በእኔ ያላኩ ዝም ብሎ ጉድወን ይዘው አዝለው ይዙሩ። እኔ ምን አገባኝ? ኧረ እባክሽን አንቺ ሴተረተኝ። እኔ ይኸው አመሌን መንገድ ላይ አያገርዝሩኝ። እሱ ሰውዬ እኔ እንደድ ብዬዎታለሁ። ብዙ ነገር እያሰብኩት እኔ ናግድ ሂጂ እናቴ ሂጂ ይዘሀት ሂድ እናቴ አፈር ልብላለች። ታላባታለች ምን መሸፈፈን ያስፈልገዋል? መሰለሽ ልጅ አምጥተው ያሳድጓት ምንድን ነው? ኧረ አስተውይ እባክሽን፣ ኧረ እባክሽን አስተውይ። የት ነው የምትሄጂ? ነይ እንጂ ምን ላድርጎ? ነይ እስኪ ነይ ሙሽሪት ነይ ተረጋጊ። እንደው ቅሌቴ እንደው መንገድ ላይ ቅሌቴ እንደው ተረጋጊ እንጂ ሙሽሪት። እንደው ይድረስባችሁ እናንተ። እንደው በፈጣሪ ስልሽ እንደው ዛሬ እስቲ በሰላም እናውራ። እስኪ በሰላም እናውራ። ምን በሰላም እናውራ? እስቲ ቆይ አሁን ልጅን የመሰለ ነገር ምን አደባበቁ? ኧረ እንደው በፈጣሪ ፊት ነው የምነግርሽ። ይኸው በመካከላችን እግዚአብሔር አለ። ከዚህ ቤት ልጅህ ነኝ ብላ መጣ ነው። ከዚህ ቤት ጉዳይ ጠፋ። ብርቆ ይዞልኝ መጣ ደግሞ አንዷንና ልጅህ ነኝ እናቴን የላከችኝ የመስፍን ልጅ ነኝ ብላ መጣች። እና እዚህ ጋር መንገድ ከሰው ከሚሰባችሁ ቤት ገብታችሁና ምን ያልሰማው ነገር አለ? ልጅትን ጨምሮ ግራ የሚያጋባት አባት ነው ምን ያምኑላት? የኔ ልጅ ነሽ ወይ ቅብጥሮሽ? ከብርቆ ውጭ የለኝም። ለምን እደብቅሻለሁ? መንገደኛውስ ምን ይላችሁ? ቢሰማ ምን የሳቸው ቤት ከጉዳይ አልቅም ነበር። ይኸው አንቺስ ልጅ አለሽ አይደል? ልጄ እንደ ልጄ የተቀበልኳት ጥሩ ልጅችን የመሰለች ልጅ አለሽ አይደል? እኔ ምን አልኩኝ? አይቀበሏት እኮ አልኩኝ። ማለት ቤተሰብ ምን ልበጠብጥ አልፈልግም። በቃ እኔ ሌላ አባል ፈልግሽ ነው የምትሄጂ። ቆይ እናፋልግሻለን፣ እናፋልጋታለን። እንዴት? ለምንድን ነው ተመሳሳይ ሊሆን ይችላል። ተመሳሳይ እርግጠኛ ነሽ? ተመሳሳይ እና አበዋና አባትሽ ተብለሽ ነው የመጣሽ? ታውቂያለሽ ከዚህ በፊት አማራቆም ግን ሰፈሩንም ምንንም ያሳረጋግጥ ይሄን እሱን የተባለው እንደው ግራ ይግባሽ። እና አሁን እኮ ይሄ ችግር የለውም። እዚህ መንገድ ጋር ተጨቃጩ ገብተን ማጣራቱ ይሻላል። አሁን ሰው ምን ይላል? መንገድ ያላየችውን ቤት ያላየችውን አባት መስማ አባቴ ነው ብላ መጣ። እንግዲህ ለፈጣሪ ከመስጠት ውጭ ምን እላለሁ? ዝም ይበሉ። እሱ ምን አደርጋለሁ? ለማንም አይሰጣት። ለምን ብዬ ነው እኔ ለፈልፍ? ለምን ይጨቃጭቃሉ? ለምን ተዋሉ? ቢያምኑ ምን ችግር አለው? ከኔ በፊት ነገር በኋላ ይሆናል። ምን ችግር አለው? የኔ ልጅ ብትሆን ለምን አላምንም? ትሄዳለች። መንገደኛው እንኳን ምን ይላል? እናቴ መንገድ ሙሽሪት ይኸውልሽ፣ ልንገርሽ እሱብ ድንቅን አውቃታለሁ። እና እንግዲያማ አብረን ተኝተን አድስቲ ነው ድረስ ጠብቅ ነው መዋደሙ ችግር አለ። እኔ እኮ ሁሉን ነገር እኮ በግልጽ እየነገርኩሽ ነው። እሱብ ድንቅን አውቃታለሁ፣ ግን እኔ ልጅ አልወለድኩም። አብረን እንኖርና አንድ ሰፈር ነይ እስኪ ልጄ ነይ። ራሷ እሱብ ድንቅ አይገሸዳል ልጅ አላት ነይ ራሷን እሱብ ድንቅን ጠይቃ እና ልከተላችሁ። መቼ ነው አብረን የነበርነው ሊሏት ነው? ኧረ ትልቅ ሰው ነዎት። ኧረ ይመኑ ጥፋቶን ይዛት እንድትመጣ አብጓ። ኧረ መቼ ነው አልጋ ላይ አብረን የተጋደምን ሊሉ ነው? እስኪ ዝም በይ በቃ። እንደው እቺ ዛሬ ስራ። ኧረ እሱ ሰውዬ ይዛት እንድትመጣ የተረገዘበት ቀን ጠይቀው እንጂ እድሜዋንም ይወቁትና ይምጡ። በቃ ዝም በይ መዋረ እባክሽ አቀማቸዋል ዘንድ እኔ እኮ ምን አገባኝ? እኔ ድሮስ ምን አገባኝ? እዚህ ቤት ጉዳይ ጠፋ። አሁን ሲጀመር ልጅሽን ይዘሽ አይደል የመጣሽ? ለምን አያምኑም ነው እንጂ ደማ ልጁንማ ልጅ ምን
ምናምን እያይሽዋል መቻወቀ ለምን ይሆንሽ ገና ለምን ይታወቀ እሱስ ገና ታይማሽ ልጅትን ሰትየይትን ታወቋት ምንድነው ሌላው ምን የመጠየቅ ነው ያስከደ እዚህ መጥቼ ሳት እንደውንስ እንደው እሳት ወደ ዝም ብዬ ምን ሰደው ደግሞ እኮ አንዴ ይጀልሻለሁ ደና አንተ እስቲ ጠፍቶ ነው አይችልሽ ልምጣስ አረ ምን ሰዓት ነው አረ እንዳትጠራው ገብታ እንዳትገኝ እዛው እየተበሰና እዛው ወራፈው እዛ አሁን ምንድነው የምን ሰዓት ነው ደግሞ አንቺ ሰዓት የምትይ ምን ሆነሽ ነው ደግሞ ቴዲና አግኝቼው ነበር መጥቶ ነበር ዛሬ እኮ ሳትጠይቅሽ እንደውም አገኘሽ ቦታ አይደልሽ እናንተ በዚህ በነገሩ ገባሁኝና እንደውም ተማም ወያለኝ እንደውም ሲጀመር እኔ ከዚህ በኋላ እሱና ክፉ ነገር ተነጋገራችሁ እስቲ በይ እና ማዋል ከሚጠረጥረኝ ሰው ጋር ልኖር ነው ኧረ እባክሽ እና እህት መጀመሪያ ባልተሞላፈትሽ ነበር እሱ ጋር አሁን ደግሞ አልፈልግም ባልተሞላፈትሽ መጀመሪያ እንጂ ደስ ብሎሻል ነበር እና ምን አገባኝ እኔ መጀመሪያ በህግ ወጉ ሲሆን ነው እንጂ ደስ ያለኝ በመስክ ለመስክ ስትገናኝ ያቺ ነገርሻ እና እኔ ሳውንስ አሳፍሬሻለሁ ታዲያ እዛሱ አባትሽ አየኝ ብሎ እንደዛ መሆን ምን ይሉታል ሌላ ባህሪ ያልተለመደ ባህሪ ነው እውነቱን ነው የከተማ ሰው አይደለ ለአባቱ ሳይናገር እንዴት ሰው እንትን ይላል ብሎ ነው አንቺ ሳትናገር የለሽኝም አሁን ጥፋት ነው አይደለም ምን እኮ እንደሱ ብዬ አይደለም ይኸውልሽ አሁን ሲጀመር እኔ ከዚህ በኋላ እሱን አልፈልግም በቃ ኧረ እና አብረሽ ስትዝናኝ ከርመሽ በያ የተገገሰው ልግስማ እና ድግስ ሲባል ሊሳት ውስጥ መግባት አለብኝ የሚጠፋ ስምሽ የሚጠፋ ያንቺ ነው የኔ አይደለም ተናግሬያለሁ ልብስሽን ጠቅልለሽ እዛው ታጃታለሽ የሰው ያለ አስብልሻለሁ ኧረ እንደው ምኑን የወረደብኝ እናት ይዘው ነው የመጡብኝ እኮ ኧረ እናንተ እንደዚሁም ሰውነት የጨረሱት አሁን ሳቃጥለው ኧረ ያቃጥላችሁት የራንዱ ምን አባቴ እንዱ አያለዛጂ እዚህ ተጎልታ እስቲ ቁጭ በል ተጎልታ ማረኛ ሁሉ እንደው ተጎልታ እኛ ቤትማ እስቲ ተረሰየነ ፎቶው ላድርግ እኛ ቤትማ ዛሬ ጉንዳን ፈልቶ ምን መጣ ደግሞ አለ ዘመን ቢትል ነው ጉድ ፈልቶ እንጂ ደግሞ ምን መጣ አብዋ ያብዋ ሚስት ነኝ ብላ የሆነች ሰው እየመጣ ይኸው የምን ሚስት ነው ደግሞ አይደል የምታች ሚስት ናት ደግሞ እንትን እንጂ ልጅህ ነኝ ያብዋ ብላ መቼ ነው ደግሞ የመጣች ይኸው እኔ እንደዚህ አልኳት የጋሽ መስፍኔ ቤት ምናምን ትለኝ ምንድን ነው ስላት ሚስቱ ነኝ አለ ሚስቱ ልጁ ነኝ እኔ ምናምን አለች ኋላ ምን አልኳት መሰለህ ተሳስተሽ ነው የሚሆን ያያለዛዜ ነው የሚሆን ስላት እስታ አያ መስፍኔ አለች ወግ ማነጎት ወጀው ትችልበታለህ አሁን ታያት መጥቶ ነው ደግሞ ልጅ ናት ብላ የምትመጣ እውነትህን ነው አብዋ ነይ እስቲ የኔ ልጅ ብሎ ወደዚያ ይዛት ሄደ አባትህ እኮ ታሪከኛ ሰው ነው አልፎ አልፎ ያችን ሚስቱን እኮ ደብቆ ይዞ ተመጣ ወዲህ ሀላም ነው ደግሞ ደህና ሚስት ደብቆ አመጣኝ ጀውን ደግሞ ታሳስበው አይገምርም ግን እንዴት ያለ ነገር አመጣህ አንተ ሰውዬ እየዋለ እያደረ አዳዲስ ነገር ማምጣት ጀመረሰ አዲስ ነው ዝም ብሎ ሁልጊዜ የሚያመጣ አዲስ ነው ሁልጊዜ የሚያመጣ ወይ ግን አንተ እርግጠኛ ነህ ወይ ልጅር ያለች ሰምተሃታል አንተ አይ እኔ መጀመሪያ ከአብዋ ጋር ስጫጫ ቆየች ስጠኝ ዳቦ ልግዛ ብዬ እጄ ዳቦ ተኗሊ ዳቦ ይሄን ሳንቲም ማስለምሮህ ነው ተዚያች አካባቢ ያልጠፋል እስቲ 10 ብር ስጠኝ ወግዲ የምን 10 ብር አንተ እነ ቦራን የማይበት እኮ ነው አንተ ልጅ ነግሬሃለሁ ይሄ ቦራ ቅጥር የስምጥለው ነገር ነው እንግዲህ ወዲያህን እንደተገለበለብክ መቼ ነው 10 ነው የምትገባው መቼ አልገባም እኔ እነ ቦራ ቤት ነበር ግን የምገባ ብትሰጠኝ ተውከኝ ሰጠኝ ቶውሽ ተሌላ ሰው ማድረግ መሰለህ የሞይ ልጅ እንዴ አንድ ይሃና አይና አውጥተህ እኮ እንትን ጀመርክ እንደ ልመና ያለ ነገር ጀመርክ ትናገር ነው እንዳትናገር ትደበድበኝ እንዴ ልትናገር ነው እንዴ እኮ ሰዓት መታኝማ እና መታይ ካልከኝ አቀምስ
ረቷ አንተ ተው ትልቅ ሰው አይመጣም ሞኝ መሰልኩ እንዴት ነው ተምሮ ሞኝ ነው እናቴ እያለሁ ሞኝ ያረከልስኛል ነው እና ተጣላው ግን አንተ በአስር ብትሰጠኝ ግን በኋላ ና እሰጥሃለሁ በኋላ ና ዝርዝር እሰጥሃለሁ እሙት በለኝ እስኪ እሺ በኋላ እሰጥሃለሁ እሙት ካልከኝ ማሽ እንዲህ ስትንከራተት ትውላለህ አይደል እሙት በለኝ እደዛ አትመጣኝ እስቲ እሙት በለኝ እስቲ ያው እሙት በል አሁን የእውነትህን ነው ማለት ነው በል ወደ ቤት ሂድ አንተ ነግሬሃለሁ አያ ሰላም ነህ? ደህና ዋልኩኝ። ምን እየፈላለትክ ነው? እዚያ ዝም ብዬ ተማረፈ ብዬ ላንኮላኩልላት ለምጣድ ብትሆን ብዬ እንደዚህ ቤት ነገር ሰለቸኝ ይዘላል። ምንድን ነው ደግሞ? እንደው ምንም በቃ እንደው በቃ ነጋ ጠባ አዳዲስ ነገር እየተፈጠረ ጭቅጭቅ እሷና እኔም እኮ እረፍት አጣን። አሁን እረፍት አጣን። እንዲህ አይደለ እኮ ይበረታል። ሰው ሲዋደድ መች ደስ ይለዋል። እንዴት ነው ይሄን ትዳር ግን ለመመሰቃቀል ግን ሰው ምን ነው ተረባረበበት? ምን አውቄ ምንድን ነው ነገሩ? ኧረ ምን አውቄ ምን አጠፋ? እኔ በደልኩት ነገር አለ። ያ ቅድም ብርቁ የነገረኝ ነገር እሱ እንዳይሆን እሱ ድንቅ ተከተለ አውቃታለሁ። እሷ አባትሽ ነው ብላ የገዛ ልጇን ወደ እኔ ልካት ቁጭ። ቆይ ከየት መጥቶ ነው የጹብ ድንቅ ልጅ አንተ ልጅ የምትሆን? እኔስ ግራ የገባኝ እሱ አይደል? አንተ ልጅ አንተ ሰውዬ እንዴት ነው አልገባኝም። ከአሁን ቀደም ግንኙነት ነበራችሁ? ይኸውላችሁ ዘላለም አንተ አሁን ስለኔ አታውቅም? አይደለም እኔ እንደው ቁም ነገር እያወራሁ ትቀልኛለህ? የለም ያን ማለት አይደለም። ያን ማለት የስ አይደለም። አሁን እኮ ያ ብርቁ ሲነግረኝ መቼም ወለፈንዴ ዝም ብሎ ነው ወሬውን ነው ብዬ አይደል የተው። ምን ብርቁማ ምን ያየውን መች ይደብቃል? እውነቱን ነው። እናትኛዋን ልጇን ነው አባትሽ ነው ብላ ይላክቻል። የሆነች እንደው ህፃን ጠይም ልጅ ናት። ጠይም ልጅ ልካ ልጅቷ ደግሞ መጣ አይኗ ቁልጭ እንደው እሷም አባት ፈልግ እንዴት ያለ ልጅን እንዴት ነው እንደዚያ ምን ብላ ነው አንተ ብላ ነው አንተ ዘንዳ አባትሽ ነው እንደው ምንም ግንኙነት የሌለን ተነስታ እንደው ከመሬት ተነስታ ልጇን ልካ አባትሽ ነው ብላ ትልካት ይመጣል። እንዴት አንተ እየታማ ነው እንጂ ሰለቸኝ። አሁንስ ዘላለም እኔስ ይኸውልህ እኔስ የጠረጠርኩ ማለት ነው በሞክሸ እንዳይሆን ያንንማ እንዴት አድርጌ ላስረዳት? ሙሽሪት አበደች። እሷማ ታብዳለች እንጂ የነገራት ሰው የሚነግራት ነው። እሷማ የምትሰማ ኧረ እንደው እና አሁን እንዴት አደረግህ? አሁን የት ደርሰህ መጣህ? ተጡቅ ደንቅ ዘንድ እየመጣህ ነው። ከፍስ ስትወጣ ይቻታለሁ እና ይዣት ሄድኩኝ። አይደለም ገበያ ብላ ስትወጣ ይቻት ነበር እኮ ልጅቷን ይዣት ሄድኩና እመለሳለሁ ብያት ዝም ብዬ ልጅቷን ትቻት መጣሁ። አይ ደህና አደረግህ። እንዴት ነው አንተዬ ደግሞ እንዲህ ዝም ብሎ አምጥቶ መለጠፍ ተጀመረ? እንዴት? ኧረ እንዴት ሆኜ ዘላለም እንደው ኧረ እኔ በቃ አሁን ደግሞ ይጀለባ ብላት እንጂ ምንም ታላረክ ተሷ ጋርም ግንኙነት ተሌለ ምንድን ነው አንተ ታውቃለህ አይደል ለነበረ ግንኙነት እና እኔም ቢሆን እጄ ነገራታለሁ እንጂ ምንድን ነው ደግሞ? ኧረ ምን አለፋህ እኔ ራሴ ሄዳለሁ። አሁን እጄ ደግሞ ሙሽሪትን ደግሞ ለማብላት እንጂ ምን ላድርግ? እስቲ ንገራት። እኔም በኋላ ጋር ቢሆን መጥቼ ፈረደባት። ምን ላድርጋት? በኋላ ጋር እኔም ቢሆን መጥቼ እውነቷን ነው እንጂ ምን ታል በል ለማብላት በል እስቲ በል አንተም መጥተህ እንደው አንዳንድ ጊዜ አረጋጋው እስቲ አግዘኝ። ችግር የለም አግዘኝ። ተራርቀናል። አሁንስ ተራርቀናል። እንትን የለም እኔ እኮ እናንተ አንተም እዚያ የልጅቱ ሳርግ ያዘህና ደፋ ቀና ስትል ጊዜ ያው እንትን አይደለም ብዬ ነው ሰሞኑን እማግዝህ ብዙም ነገር አይኖርም ብዬ ነው የታውኩህ እኮ። በቃ ና አትጥፋ። አሁን ሰሞኑን አትጥፋ። በል ብቅልናለሁ ወንድሜዋ አይዞህ እናቴ